ሰላም ውድ የማትስ አካዳሚ ቲዩብ ቤተሰቦች ዛሬ በዚህ ቪዲዮ የ2016 ዓ.ም ኦንላይን ማትስ ሞዴል ኤግዛም ፓርት 3 ይዤ መጥቻለሁኝ። ከጥቂት ቀናት በፊት ፓርት 1 እና ፓርት 2 ሰርቼ ለቅቄ ነበረ። በፓርት 1 እና ፓርት 2 ከአንደኛ እስከ 46ኛ ላይ ያሉትን ጥያቄዎች የምታገኙ ሲሆን በዚህ ክፍል ደግሞ በፓርት 3 ማለት ነው ከ47ኛው እስከ 65ኛው ያሉትን ጥያቄዎች አብረን የምናይ ይሆናል። አሁን ቀጥታ ወደ ተራ ቁጥር 47 የምንሄድ ይሆናል። እስከ መጨረሻው አብራችሁኝ እንድትሆኑ በትህትና ጠይቃለሁ። ኦኬ ወደ 47ኛው ጥያቄ ጋር ስንመጣ a right triangle has vertices P Q and R. Which one of the following is the gradient of the hypotenuse of this triangle? እንግዲህ gradient ማለት ቃሉ አዲስ ለሆነባችሁ ስሎፕ ማለት ነው። ስለዚህ እዚህ ትራያንግል ውስጥ የሃይፖተነሱን ስሎፕ ነው የተጠየቅነው። እንግዲህ ትራያንግል PQR ሃይፖተነሱን የትኛው እንደሆነ ማወቅ አንችልም። ስለዚህ each side length ካልኩሌት ማድረግ አለብን። so PQ or the length of PQ is square root of 3 minus of minus 1 the whole square plus 4 minus 1 the whole square no. So this is 4 square plus 3 square which is radical 25 result to 5 ነው የሚሆነው። Okay PQ ይሄ ነው። QR ማለት ደግሞ the length of QR ማለት ዲስታንስ ፎርሙላ እየተጠቀምን እያንዳንዱን ሳይድ ሌንግዝ ካልኩሌት ማድረግ አለብን። እንግዲህ QR ማለት minus 1 minus 3 the whole square plus 4 minus 4 the whole square ማለት ነው። ይሄ 0 square ማለት ነው። 0 square plus minus 4 square is 4. Okay ማን ቀረን? PR ቀረን። PR the length of PR ማለት PR minus 1 minus of minus 1 square plus 4 minus 1 the whole square ይሆናል። እንግዲህ ይሄ ነገር -1 + 1 is 0 square 0 ነው። ይሄ ደግሞ 9 ነው የሚሆነው square root of 9 is 3። እንግዲህ እነዚህን PQ QR እና PR ን ኮምፔር ስናደርግ the largest side ወይንም the longest side የሚሆነው ይሄ ነው PQ ነው። ኦኬ ሃይፖተነስ የምንለው ራይት ትራያንግል ላይ longest side ነው። ስለዚህ ይህ ራይት አንግል ትራያንግል መሆኑን ቼክ ማድረግ ይቻላል። ምክንያቱም PR square plus QR square ምን ስለሚሰጠን PQ square ይሰጠናል። ምን ማለት ነው? 3 square plus 4 square 5 square ይሰጠናል ማለት ነው። ስለዚህ ሎንገስት ሳይዱ PQ ነው። አሁን እኛ የምንፈልገው the gradient ወይንም the slope of the hypotenuse. Okay so P እና Q ን እንወስድና P is -1,1 Q ደግሞ 3,4 ነው። የዚህን በእነዚህ በሁለቱ መካከል የሚያልፈውን ላይን ስሎፕ ካልኩሌት እናደርጋለን። so slope ማለት change in y over change in x እንደሆነ እናውቃለን። change in y ማለት y2 minus y1 over x2 minus x1 ነው። so P ጋር መታችሁ x1 y1 ብትሉት Q ጋር ሄዳችሁ x2 y2 ብትሉ so y2 minus y1 ማለት 4 minus 1 over x2 minus x1 ማለት 3 minus of minus 1 ይሆናል። so this becomes 3 over 4. Therefore the gradient or the slope of the hypotenuse of this triangle 3 over 4 ነው ማለት ነው። ስለዚህ የ47ኛው ጥያቄ መልሳችን የሚሆነው B ነው ማለት ነው። ወደ 48ኛው ጥያቄ ጋር ስንመጣ የሶሊድ ፊገር ጥያቄ እናገኛለን። ምንድነው የሚለው? the base of a right prism is right angle triangle with legs 6 cm and 8 cm. እዚህ ሶሊድ ፊገር ውስጥ ፕሪዝም አለ፣ ራይት ፕሪዝም አለ። ሶ የዚህ ራይት ፕሪዝም ሌጎች የቤዙ ሌጎች 6 ሴንቲሜትር እና 8 ሴንቲሜትር ነው ብሎ ነግሮናል። ሌላኛው ነገር the altitude of the prism is 7 ሴንቲሜትር ይለናል።
altitude of the prism 7 centimeter ነው ተብሎ ተነግሮናል ስለዚህ እንደዚህ ነምበሮቹን ፕሮፐርሊ ካስቀመጥን በኋላ ጥያቄው ጋር እንሄዳለን we are asked to find the total surface area of this prism እንግዲህ total surface area ስንፈልግ the lateral surface area plus the base areas okay ሁለት base areas ስላሉን base areaዎቹንም እንጨምራለን ማለት ነው so the total surface area okay the total surface area of this prism becomes 2 times area of the bases okay base half of base of this prism ማለት triangular ስለሆኑ half of the base times the height for the triangle okay እንደዚህ አይነት ነገር ይኖረናል ሁለቱን triangular baseዎች እንደዚህ ካደረግን በኋላ then plus ብለን ምን ኦብዘርቭ እናደርጋለን ሶስት ሬክታንጉላር ሪጅኖች አሉን ኦኬ እነዛም ሶስት ሬክታንጉላር ሪጅኖች ኤሪያቸው አንደኛው 8 ነው ኦኬ 8 ነው ሌላኛው ይሄንን ሃይፖቴነስ ካየን 10 ሴንቲሜትር ነው የሚሆነው ኦኬ the hypotenuse of the base of the prism 10 ነው የሚሆነው ስለዚህ እሱን ተጠቅመን እያንዳንዷን ፌስ ኤሪያ እንፈልጋለን ማለት ነው ሶ አንደኛው ሬክታንጉላር ሪጅን ኤሪያው 8 ሲሆን ሌላኛው 6 ነው የሚሆነው ኦኬ 6 times 7 ሶስተኛው ደግሞ 10 ሲባዛ በ7 ይሆናል ማለት ነው so we need to calculate this one okay እያንዳንዱን ሬክታንጉላር ሪጅን ለማሳየት በደንብ ባይመችም ሴንስ ታደርጉታላችሁ በያስባለሁ ምክንያቱም እቺን 10 ሴንቲሜትር I mean 7 ሴንቲሜትር ልታደርጉት ትችላላችሁ so this is 10 centimeter this is 7 centimeter okay ስለዚህ እዚህ ሶሊድ ፊገር ውስጥ total surface area ብለን የምንደምረው the area of two triangular region plus the area of 3 rectangular region ነው የሚሆነው ማለት ነው so እነዚህን ጠቅላላ ስንደምር 48 plus 56 plus 42 plus 70 ይሆናል ማለት ነው okay so እነዚህን ቶታሊ ስንደምራቸው የምናገኘው ሪዛልት 216 centimeter square ነው የሚሆነው so the area of I mean the total surface area of this solid figure 216 centimeter square ይሆናል ማለት ነው ስለዚህ ወደ ምርጫው ጋር ስንሄድ መልሳችንን ቢ ላይ እናገኘዋለን ማለት ነው ስለዚህ የ48ኛው ጥያቄ መልሳችን የሚሆነው ቢ ነው ማለት ነው ኦኬ ወደ 50ኛው ጥያቄ ጋር ስንመጣ ምንድነው የሚለው if a frustum is formed from a regular pyramid then which one of the following statement is true about its lateral faces okay እዚህ 50ኛው ጥያቄ ላይ ስለ ሶሊድ ፊገር ነው የምናወራው so የተሰጠን ሶሊድ ፊገር frustum of pyramid ነው okay so ስለዚህ frustum of pyramid lateral faceውን በተመለከተ እውነት የሆነው ስቴትመንት የትኛው ነው የሚላል okay as you can see on the figure the lateral faces are an isosceles trapezium okay እዚች ጋር እቺን ኖቲስ ካደረጋችሁ ይሄንን ፓርት okay this is called the lateral face okay የተለያዩ lateral faceዎች አሉን okay እያንዳንዱ በዚህም ጋር በትመጡ ብዙ lateral faceዎች አሉት ይሄ solid figure so lateral face የምንለው ይሄንን ነው ስለዚህ frustum of pyramid lateral faceውን በተመለከተ እውነት የሆነው የትኛው ነው የሚላል ምርጫ ኤ ጋር ስንሄድ they are an isosceles trapezium ይለናል እንግዲህ አንድ trapezium isosceles ነው የሚባለው እንደዚህ አይነት ነገር ሲኖረው ነው ለምሳሌ ይሄ trapeziumን ፊገሩን ልብ በሉት ኦኬ ይሄ trapezium isosceles ነው የሚባለው ይሄ ሳይድ እና ይሄ ሳይድ እኩል ሲሆን ነው so የተሰጠን ሶሊድ ፊገር ላይ ይህ lateral edge congruent ስለሆነ lateral faceው isosceles trapezium መሆን ይችላል ማለት ነው ስለዚህ ኤ ላይ ያለው ስቴትመንት true ነው ስለዚህ አውቶማቲካሊ እውነት የሆነውን ስቴትመንት ነው የተጠየቅነው ኤን እናከባለን ማለት ነው let's check ሌሎቹ ለምን እውነት እንደማይሆኑ
their altitudes are not equal ይለናል። okay the altitude of the lateral face ማለት the altitude of the frustum እና the altitude of lateral face ይለያያል። each lateral face are congruent isosceles trapezium ስለዚህ altitudeያቸውም the same ነው። b መልስ መሆን አይችልም። c ላይ ደግሞ lateral face rhombus ነው ይለናል። rhombus የሚሆንበት ሁኔታ የለም። okay trapezium rhombus የሚሆንበት ምንም አይነት ሁኔታ የለም። ስለዚህ c መልስ አይሆንም። ወደ ዲ ከሄድን their areas are not equal ይላል። ይሄም ፎልስ ነው። እያንዳንዱ lateral face isosceles trapezium ከመሆኑም ባሻገር congruent isosceles trapezium ነው። ስለዚህ ኤሪያቸውም the same ነው ማለት ነው። ስለዚህ ቢ ሲ እና ዲን ቼክ ማድረግ ሳይጠበቅባችሁ ኤ ላይ ያለውን ስቴትመንት እርግጠኛ እስከሆናችሁ ድረስ ሌሎቹን ቼክ ማድረግ ሳይጠበቅባችሁ ኤን ታከባላችሁ። ኦንላይን የምትፈተኑ ልጆች ያው ኤን ክሊክ አድርጋችሁ ታልፋላችሁ ማለት ነው። ወደ 51ኛው ጥያቄ ጋር ስንመጣ a right circular cylinder with radius of the base 5 cm and height 8 cm is open from the top. What is the total surface area of the cylinder ይለናል። እዚህ 51ኛው ጥያቄ ላይም ሶሊድ ፊገር ነው የምናገኘው። ምን አይነት ሶሊድ ፊገር ነው? የሆነ ሲሊንደር አለ on the top open ነው ክፍት ነው on the top okay so የተንጋደደው ስዕልንም ቢሆን እንድታዩ ጋብዛለሁኝ። so አሁን እኛ የምንፈልገው the total surface area of the cylinder ነው። ከላይ ክፍት ስለሆነ area of upper base አይመለከተንም። so the total surface area of this cylinder becomes the lateral surface area plus area of one of the base አንዷን ብቻ ነው። okay area of the base በሁለት እናበዛው ነበር። ከላይ ክፍት ባይሆን ኖሮ area of the base በሁለት ይባዛ ነበር ምክንያቱም ሁለት ቤዝ ስላለው። so lateral surface area of a cylinder ፎርሙላው ምንድነው? 2 pi r l ነው። okay where l is the height of the cylinder which is 8 cm and the radius of the cylinder is 5 cm ተብሎ ተሰጥቶናል። okay so 2 pi r l plus pi r square ይሆናል ማለት ነው total surface areaችን። so አሁን everything ያለውን እናስገባለን 2 pi times radius times the lateral height plus pi times r square so 5 ጊዜ 8 40 ነው። 40ን በሁለት ስናበዛው 80 pi ነው የሚሆነው plus 25 pi okay 80 ፓይን ከ25 ፓይ ጋር አድ ስናደርግ የምናገኘው 105 ፓይ ሴንቲሜትር ስኩዌር ነው የሚሆነው። okay so የ51ኛው ጥያቄ መልሳችን የሚሆነው ኤ ነው። በነገራችን ላይ የቸኮለ ተማሪ መልሱን ሲ ብሎ ሊወጣ እንደሚችል አስባለሁኝ። total surface area of a cylinder ማለት lateral surface area plus 2 pi r square ብሎ የሚሰራ ሁለቱንም ቤዝ ኮንሲደር የሚያደርግ መልሱን 130 ፓይ ብሎ ሊመልስ እንደሚችል ምንም አያጠራጥርም። ኦኬ እንደዚህ አድርጋችሁ ከሰራችሁ 130 ፓይ ነው የሚሆነው። እዚህ ጥያቄ ላይ ከላይ ኦፕን ነው ስለሚል በሁለት አናበዛም ማለት ነው ቤዝ ኤሪያውን። ሶ በዚህ መልኩ ይመለሳል ማለት ነው። ወደ 52ኛው ጥያቄ ጋር ስንመጣ triangle ABC and triangle DEF are similar ይለናል። ሁለት ትሪያንግሎች አሉ ትሪያንግል ABC እና ትሪያንግል DEF ኦኬ እነዚህ ትሪያንግሎች ሲሚላር ናቸው ብሎናል። ሌላኛው the area of triangle ABC ስንት ነው ብሎ ሰጥቶናል? 125 ስኩዌር ዩኒት ነው ብሎናል። ኦኬ ሌላ ተጨማሪ ኢንፎርሜሽን አለን። DE ማለት one of the side of the triangle DE ማለት 2 times AB ነው ብሎ ሰጥቶናል። ኦኬ ሁለቱ ትሪያንግሎች ሲሚላር ናቸው። ኤሪያ ኦፍ ትሪያንግል ABC 125 ስኩዌር ዩኒት ነው። DE ደግሞ 2 times AB ነው ብሎ ሰጥቶን ኤሪያ ኦፍ ትሪያንግል DEF ምን ይሆናል የሚል ነው የተጠየቅነው። ሶ ምን ያስፈልገናል ማለት ነው? the relationship between the area of these two triangle and the sides of the two triangle ያስፈልገናል ማለት ነው። ሶ አንድ ፋክት አለ if two triangles are similar area of triangle ABC over area of triangle DEF ከማጋ the same ነው የሚሆነው
ኤቢ ስኩዌር ኦቨር ዲኢ ስኩዌር ጋር እኩል ነው የሚሆነው። ኦኬ ይሄ ለሲሚላር ትራያንግሎች ይሰራል። ስትፈልጉ እንደዚህም ልታደርጉ ትችላላችሁ። ቢሲ ስኩዌር ኦቨር ኢኤፍ ስኩዌርም ልታደርጉት ትችላላችሁ። ሲሚላርሊ ኤሲ ስኩዌር ኦቨር ዲ here df ስኩዌር ልታደርጉ ትችላላችሁ። እኛ ግን የምንፈልገው እቺን ፓርት ነው። ኦኬ እቺን ፓርት ይዘን የተጠየቀውን ጥያቄ መመለስ እንችላለን። ሶ በኤሪያ ኦፍ ትራያንግል ኤቢሲ ቦታ 125 እናስገባለን። ኤሪያ ኦፍ ትራያንግል ዲኢኤፍ ይሄ የሚፈለገው ነው is equal to AB ስኩዌር ኦቨር ዲኢ ማለት ኦኬ እዚች ጋር ዲኢ ማለት 2 ታይምስ ኤቢ ነው። ሶ እዚህ ጋር ዲኢ ማለት 2 ታይምስ ኤቢ ስለሚል በዲኢ ቦታ 2 ታይምስ ኦኬ በዲኢ ቦታ 2 ታይምስ ኤቢ እናስገባና ስኩዌር እናደርጋለን። ሶ ይሄ ምን ይሆናል ማለት ነው 125 over area of triangle DEF is equal to AB square over 4 times AB square ይሆናል ማለት ነው። so AB square በAB square ይጣፋና 1 over 4 ይሆናል። so አሁን ክሪስ ክሮስ እናደርግ area of triangle DEF ምን ይሆናል ማለት ነው 4 times 125 square unit which is 500 square unit ነው የሚሆነው። ኦኬ so እዚች ጋር area of triangle DEF ምንድነው የመጣልን 500 square unit ነው የመጣልን። ኦኬ clearly area of triangle ABC 125 ነው። ነገር ግን DEF ትልቁ ትራያንግል ነው። ምክንያቱም DE ማለት twice of AB ነው ስለሚል we expect the area of triangle DEF to be larger than area of triangle ABC. ከኤቢሲ የሚበልጥ ነው የምናስበው። ምርጫችን ላይ ግን የትኛውም ቁጥር ለትራያንግል ዲኢኤፍ የሚሆን ሆኖ አላገኘነውም። ስለዚህ 52ኛው ጥያቄ ኮሬክሽን ይፈልጋል። ኤግዛክትሊ ሪቼክ ማድረግ ትችላላችሁ። ኤሪያ ኦፍ ትራያንግል ዲኢኤፍ 500 ስኩዌር ዩኒት ይሆናል ማለት ነው። ጥያቄው እንደ ጥያቄ በጣም ኢምፖርታንት እና ልታውቁት የሚገባ ነው። ኮሬክሽኗን ግን በዚህ ወይ እንድትወስዱ ያስፈልጋል። ሶ 52ኛውን ጥያቄ የመሰለ ነገር ብታገኙ በዚህ ወይ ትመልሳላችሁ ማለት ነው። ኦኬ ወደ 53ኛው ጥያቄ ጋር ስንመጣ if M is a set containing 1 A to B then how many subsets does M have? ኦኬ ሴት M 4 ኤሌመንት አለው። ስለዚህ ይህ ሴት ስንት ሰብሴት አለው ይለናል። so the number of set M the number of elements of set M k ከሆነ የሚኖረው ሰብሴት to the power of k ነው። ኦኬ አሁን እዚህ ሴት ውስጥ 4 ኤሌመንት አለው። ኦኬ ሴት M 4 ኤሌመንት አለው። ኦኬ n of M ማለት the cardinal number of set M ማለት ነው። የኤሌመንቶቹ ብዛት ማለት ነው። ስለዚህ 4 ኤሌመንት ካለው ሊኖረው የሚችለው ሰብሴት to the power of 4 ነው። so to the power of 4 ማለት 16 ነው ማለት ነው። ወደ 54ኛው ጥያቄ ጋር ስንመጣ among the 250 regular customers of a shop 149 of them regularly buy product A, 131 customers regularly buy product B. If 20 of the customers buy neither of the product, then what is the number of customers that regularly buy only product A? so 54ኛውን ጥያቄና እንደዚህ አይነት መሰል ጥያቄ ለመመለስ ቬን ዲያግራም ብንጠቀም በጣም አፕሮፕሪየት ነው። ኢዝሊም ለመመለስ ያስችለናል። ሴይ 250ዎቹን እንደ ዩኒቨርሳል ሴት ብናስብ ይሄ የሴት ቲዮሪ ጥያቄ ነው። ሶ እዚህ ውስጥ ሁለት አይነት ከስተመር አለ። ፕሮዳክት ኤን የሚጠቀም ኦኬ ፕሮዳክት ኤን የሚጠቀም ፕሮዳክት ቢን የሚጠቀም ኦኬ ዩኒቨርሳል ሴታችን 250ዎቹ ናቸው። እንግዲህ ፕሮዳክት ኤንም ቢንም የማይጠቀሙ ደግሞ ከኤ እና ቢ ውጪ ሴይ እዚች ጋር ዲ እንበላት
D is the number of people who do not use product A and B. Okay? ስለዚህ ተጠቃሚ ያልሆኑትንም ጭምር አካቶ ያዘ ዩኒቨርሳል ሴት አለ። So product A ብቻ የሚጠቀመው ነው እዚች ጋር A ብንለው ሁለቱንም የሚጠቀመውን B ብንል B ብቻ የሚጠቀም ኦኬ ሌላ ነገር የማይጠቀም B ብቻ የሚጠቀመውን C ብንል አሁን easily represent አደረግን ማለት ነው። So the number A plus B plus C plus D ኦኬ የማይጠቀመውንም ጭምር ስንደምር 250 ነው የሚሆነው። ኦኬ ይሄንን ያዙ። ሌላኛው 20 of the customers buy neither of the product ማለት የዲ ዋጋ 20 ነው ማለት ነው። ምንም ፕሮዳክት የማይጠቀሙ 20 አሉ ካለን የዲ ዋጋ 20 ነው። ኦኬ ይሄን ያዙ። የዲ ዋጋ 20 ነው። 149ኙ ፕሮዳክት ኤ ይጠቀማል። ኦኬ ፕሮዳክት ኤን የሚጠቀሙ ኦኬ እዚች ጋር ያሉት ናቸው። ይሄና ይሄ ፕሮዳክት ኤን ይጠቀማሉ ብለን ማውራት እንችላለን። ሶ ምን ልናደርግ ነው ማለት ነው? B plus C A plus B ስንት ነው ማለት ነው? 149 ነው ማለት ነው። B plus C ደግሞ ፕሮዳክት B የሚጠቀሙት B plus C ደግሞ 131 ናቸው። ኦኬ ሶ አሁን ምን እናደርጋለን መሰላችሁ? ኢኩዌዥን 1 ጋር እንሄድና በዲ ቦታ 20ን እናስገባለን። በኤ ፕላስ ቢ ቦታ ደግሞ 149ን እናስገባለን። ሶ ኤ ፕላስ ቢ ፕላስ ሲ ፕላስ ዲ ኢዝ 20 ኦኬ this is 250 ሶ በኤ ፕላስ ቢ ቦታ 149 እናስገባለን ፕላስ ሲ ፕላስ ዲ ኢዝ 250 so C plus 169 is equals to 250 ስለዚህ C ምን ይሆናል ማለት ነው? ከ250 ላይ 169 ትቀንሳላችሁ። ኦኬ so ከ250 ላይ 169 ሲቀንሱ የምታገኙት የሲ ቫልዩ 81 ነው የሚሆነው። so የሲ ዋጋ 81 ነው። እኛ የምንፈልገው what is the number of customers that regularly buy only product A okay ያ ማለት እዚች ጋር ያለችውን ቫልዩ የኤን ዋጋ ነው የምንፈልገው ማለት ነው። እኛውን የሲን ዋጋ ነው ያገኘነው። የሲን ዋጋ ማግኘት ቢን እንድናገኝ ይረዳናል። ምክንያቱም እዚች ጋር መተን B plus C 131 ነው ስለሚል B plus C 131 ነው ስለሚል B plus C is 81 this is 131 so B ምን ይሆናል ማለት ነው? 50 ይሆናል። የቢ ዋጋ 50 ሆነ። አሁን ሁለተኛው ኢኩዌሽን ጋር ተመለሱና እዚህ ጋር ተመለሱና ምን የሚል ነገር አለ? A plus B okay A plus B is 149 የሚል አለ። B 50 አግኝተናል። so A plus 50 is equals to 149 so A becomes 149 minus 50 the result is A is equals to 99 so እኛ የፈለግነው የኤን ዋጋ ነው። የኤ ዋጋ ስንል ምን ማለታችን ነው? the number of customers who use only product A ማለታችን ነው። ስለዚህ 54ኛውን ጥያቄ በዚህ መልክ እንመልሳለን። መልሳችንም B ነው ማለት ነው። ወደ 55ኛው ጥያቄ ጋር ስንመጣ what is the area of a regular octagon whose radius is 8 cm ይለናል። octagon ማለት a polygon with 8 side ማለት ነው። ኤናችን or the number of sides 8 ነው ማለት ነው። so የሆነ regular octagon አለ ሬዲየሱ 8 ሴንቲሜትር የሆነ so የዛ ሬጉላር ኦክታገን ኤሪያ ምን ያህል ነው የሚል ነው። so ይህን ጥያቄ ለመመለስ ልናውቅ የሚገባው ፎርሙላ ኦፍ a regular polygon ብቻ ነው። so the area of a regular polygon is half nr square sin 360 degree over n እቺን ፎርሙላ ካወቅን መልሱ አለቀ ማለት ነው። so you need to know the formula for area of a regular octagon አሁን n 8 ነው
r በዚህ ጥያቄ መሰረት rን 8 ሴንቲሜትር እንወስዳለን ማለት ነው so area of this polygon half n r square times sine 360 degree over 8 360 ለ8 ማለት 184 እንደማለት ነው 45 አካባቢ ይመጣል so ይሄ ምን ይሆናል 4 times 64 times sine 45 degree okay so ይሄ ምን ይሆናል 4 times 64 times sine 45 degree ማለት √2 over 2 ነው so ይሄ ምን ይሆናል 128 ይሆናል ማለት ነው so 128 √2 centimeter square ይሆናል ማለት ነው so this is the area of the regular octagon so መልሳችን የሚሆነው የ55ኛው ጥያቄ ሲ ነው ማለት ነው ወደ 56ኛው ጥያቄ ጋር ስንሄድ the value of sec 420 degree is how much okay የsec 420 value ከተጠየቀን ሁሌም የማንኛውንም ትሪጎኖሜትሪክ አንግል ኮተርሚናሉን ማወቅ ያስፈልገናል so ይሄ ማለት sec 60 ጋር the same ነው የሚሆነው ምክንያቱም 420 ዲግሪ ማለት 360 ወይንም 1 complete rotation plus 60 ዲግሪ ነው ስለዚህ የ420 ኮተርሚናል አንግል 60 ዲግሪ ነው so sec 60 ማለት 1 over cos 60 ዲግሪ ማለት ነው so 1 over cos 60 ደግሞ 1 over 2 ነው so 1 over 2 ማለት 2 ይሆናል ማለት ነው so የተጠየቅነው trigonometric expression ሪዛልታችን 2 ይሆናል so የ56ኛው ጥያቄ መልሳችን B ነው ማለት ነው ወደ 57ኛው ጥያቄ ጋር ስንመጣ between which two consecutive integers does f of x is equals to x to the power of 5 minus 2x cubed minus 1 has a 0 okay so የሆነ function ተሰጥቶናል ያ function f of x is equals to x to the power of 5 minus 2x cubed minus 1 okay so ይሄ function ተሰጥቶን ጥያቄው ምንድነው between which two consecutive integers does the given function has a 0 okay so shortly concept ለመንገር ያህል በሁለት ተከታታይ ቁጥሮች መካከል አንድ function zeros አለው ማለት the function say the numbers are a and b okay በa እና በb መካከል አንድ function 0 አለው or x intercept አለው ብለን የምናስበው f of a እና f of b opposite sign ካላቸው ነው ወይ አንደኛው ፖዚቲቭ okay and f of a greater than 0 ከሆነ f of b less than 0 መሆን አለበት or vice versa ማለት ነው so ይሄንን ኮንሰፕት ነው እዚህ ጋር አፕላይ የምናደርገው so ቀጥታ ወደ ምርጫችን እንሄድና f of 3 እና f of 4 ምን ይሆናሉ የሚለውን ነገር ኢቫሉዌት እናደርጋለን first so f of 3 ማለት 3 the power of 5 minus 2 times 3 cube minus 1 ማለት ነው 3 the power of 5 ማለት 3 እና 5 ጊዜ ማብዛት ነው 243 ነው ይሄ ደግሞ 54 ነው ኦኬ ወይም minus 1 እንጨምራችሁበት 55 ብቀንሱ ከ243 ላይ 55 ብቀንሱ 188 ነው የምታገኙት ኦኬ this is positive okay positive ነው f of 4 ምን ይሆናል f of 4 ማለት 4 cube I mean 4 the power of 5 minus 2 times 4 cube minus 1 okay so ይሄንን ስናበዛ የምናገኘው 895 ነው okay still ይሄም ፖዚቲቭ ነው okay so f of 3 ፖዚቲቭ ነው f of 4 ፖዚቲቭ ነው አንዱ ፖዚቲቭ ሌላኛው ኔጌቲቭ መስጠት አለበት so ወደ b ጋር እንሄድና f of 2 ማለት 2 the power of 5 minus 2 times 2 the power of 3 minus 1 ይሆናል ይሄን ካልኩሌት ስታደርጉ 15 ነው የሚሆነው this is positive f of 3 ደግሞ ካልኩሌት ስናደርግ 3 the power of 5 minus 2 times 3 cube minus 1 ነው የሚሆነው so ይሄ 188 ነው የሚሆነው still ሁለቱም ፖዚቲቭ ናቸው so ወደ c ጋር እንሄድና f of 1
f of 1 ማለት 1 the power of 5 minus 2 times 1 cube minus 1 ነው የሚሆነው so ይሄ minus okay ይሄ minus 2 ነው which is negative okay f of 1 negative ነው f of 2 ደግሞ 15 ነው which is positive okay f of 1 negative ነው f of 2 positive ነው therefore between 1 and 2 እርግጠኛ ሆነን የምንናገረው በ1 እና በ2 መካከል ኢንተርሰፕት አለው or zeros of a function አለው እንላለን so c ላይ ያለው መልስ መሆን ይችላል ማለት ነው ቼክ ማድረግ ትችላላችሁ f of 0 እና f of 1 the same sign ይኖራቸዋል f of 0 minus 1 ነው which is negative and f of 1 is negative 2 which is again negative okay ሁለቱም ኔጌቲቭ ከሆኑ ወይም ሁለቱም ፖዚቲቭ ከሆኑ በሁለቱ መካከል ሩት አለው ብለን እርግጠኛ ሆነን መናገር አንችልም ወደ 58ኛው ጥያቄ ጋር ስንመጣ ቬክተሮች አሉን የነዚህም ቬክተር ድምር ነው የተጠየቅነው ሶ ይሄን ጥያቄ ለመመለስ ምንም አይነት ካልኩሌሽን አያስፈልጋችሁም v1 ማለት 3 -1 ነው v2 ደግሞ -2 3 ነው so v1 plus v2 ምን ይሆናል ለሚለው ቀጥታ ኮምፖነንት ዋይዝ ትደምራላችሁ √3 ከኔጌቲቭ 2 √3 ጋር ሲደምሩ -√3 ነው የሚሆነው -1ን ከፖዚቲቭ 2 ጋር ሲደምሩ 1 ነው የሚሆነው ስለዚህ የሁለቱ ድምር ምን ይሆናል ለሚለው -√3, 1 ይሆናል በማየት የሚመለስ ነው ይሄ so 58ኛው ጥያቄ ዲ ይሆናል ማለት ነው ወደ 59ኛው ጥያቄ ጋር ስንመጣ what is the variance of the data given here okay 1 2 3 4 5 ተሰጥቶናል የዚህ ዴታ ቫሪያንስ ምን ይሆናል ነው የሚለው so ሁሌም ቫሪያንስ ስንሰራ የመጀመሪያው ስቴፓችን የሚሆነው ሚኑን ካልኩሌት ማድረግ ነው so the mean of this data is the average of the numbers okay እነዚህን ጠቅላላ ደምረናቸው ለብዛታቸው ማካፈል ነው so ይሄ ማለት 15ን ለ5 እንደማካፈል ነው which is 3 so the mean of this data is 3 ሚኑ 3 ነው አሁን ቫሪያንስ ስንፈልግ ምንድነው የምናደርገው we take the sum of the deviations okay the squared deviations so 1 minus 3 square plus 2 minus 3 square plus 3 minus 3 square plus 4 minus 3 square plus 5 minus 3 square ይሄንን ጠቅላላ ደምረን ለ5 እናካፍላለን so ይሄ ምን ይሆናል ማለት ነው 4 plus 1 plus 0 plus 1 plus 4 over 5 ይሆናል so ይሄ ምንድነው የሚሆነው 5 plus 5 is 10 10 over 5 is 2 so ቫሪያንሳችን 2 ነው ማለት ነው ስታንዳርድ ዲቪዬሽን ብንጠያየቅ ደግሞ ራዲካል 2 እናደርጋለን so 59ኛው ጥያቄ ቫሪያንስ ነው የተጠየቅነው so መልሳችን የሚሆነው ኤ ነው ማለት ነው ወደ 60ኛው ጥያቄ ጋር ስንመጣ in the afternoon at a certain time of the day a tree casts 25 meter shadow at the same time a 1.8 meter body casts a shadow of 1.5 meter so what is the height of the tree so እዚህ 60ኛው ጥያቄ ላይ የሆነ ትሪ ከሰዓት በኋላ በሚኖረው ፀሐይ የሆነ ዛፍ አለ ኦኬ ያ ዛፍ 25 ሜትር ሻዶ ካስት ያደርጋል on a level ground ኦኬ 25 ሜትር እቺኛዋ 25 ሜትር ሻዶ ናት እንበል ኦኬ ላይት ሶርሱ somewhere እዚህ አካባቢ or wherever it is shadow 25 meter cast ያደርጋል so the height of the tree is unknown say h okay so height of a tree h እንበለው so በዚሁ ቀን በተመሳሳይ ሰዓት የሆነ ኦብጀክት 1.8 ሜትር የሚረዝም ኦብጀክት ምን ያህል ሻዶ ካስት ያደርጋል 1.8 ሜትር ያለው ቁመት ያለው ኦብጀክት 1.5 ሜትር ሻዶ ካስት ያደርጋል okay say this is the shadow okay so ይሄንን ኢንፎርሜሽን ይዘን የሄት ኦፍ a tree ምን ይሆናል ነው so እነዚህ two triangles similar ናቸው so ምን እናደርጋለን ማለት ነው 1.8 over h becomes 1.5 over 25 so this implies
1.8 times 25 is equals to 1.5 times h. So divide both sides by 1.5 by 1.5. So h ምን ይሆናል ማለት ነው? h becomes 1.8 times 25 over 1.5 ወይንም 18ን በ25 አብዝታችሁ ለ15 ማካፈል ትችላላችሁ። ኦኬ ሶ በ5 3 ነው 18ን በ3 6 በ3 1 ነው የሚሆነው ሶ h ምን ይሆናል ማለት ነው 6 ሲባዛ በ5 ወይንም the height of the tree 30 ሜትር ይሆናል ማለት ነው ሶ 60ኛው ጥያቄ መልሳችን የሚሆነው c ነው ማለት ነው when solving radical x plus 3 is equals to 6 which one of the following is the universal set universal set ምንለው ዶሜን ማለታችን ነው in this case የማን radical x plus 3 is equals to 6 universal set ወይንም ዶሜኑ ማን ነው እንደዚህ አይነት ጥያቄ በማየት መመለስ መቻል አለብን ሶ ራዲካል ውስጥ ያለው ኤክስፕሬሽን ያም x plus 3 ግዴታ ምን መሆን አለበት greater than or equals to 0 መሆን አለበት so ይሄ ምን ማለት ነው x is greater than or equals to 0 minus 3 or x greater than or equals to 3 minus 3 መሆን አለበት so this is our universal set ወይንም domain of the given equation a set containing x such that x is greater than or equals to minus 3 okay ወይንም ይሄንን በኢንተርቫል ከ-3 እስከ ኢንፊኒቲ በዚህ መልክ ማስቀመጥ አለብን ማለት ነው ኦኬ ሁሌም ሶሉሽን ከመስራታችን በፊት ዩኒቨርሳል ሴቱን ወይንም ዶሜኑን ስፔሲፋይ ማድረግ አለብን ሶ ለዚህ ጥያቄ የተጠየቅነው ዩኒቨርሳል ሴቱን ነው ሶ መልሳችን የሚሆነው c ነው ማለት ነው given 3 sets a b c and a universal set u which one of the following is true about these 3 sets okay so ሶስት ሴቶችና ዩኒቨርሳል ሴት ተሰጥቶናል ስለነዚህ ሴቶች እውነት የሆነው የትኛው ነው ይለናል ኦኬ a ጋር ስንሄድ a is the subset of a intersection b ይለናል ይሄ ፎልስ ነው for any 3 sets a ላይ ላለው for any sets okay for any set a intersection b is the subset of a ማለት እንችላለን a intersection b is the subset of b ማለት እንችላለን ይሄ ለማንኛውም ሴት a and b ይሰራል ስለዚህ a ላይ ያለው ቦታው ስለተቀያየረ wrong ነው ኦኬ አይሰራም ማለት ነው እስኪ b ላይ ወዳለው እንሄድ b ጋር ስንሄድ a intersection b intersection c and a intersection b intersection c the same ናቸው ይለናል for any 3 sets a b c intersection is associative ስለዚህ due to the associative property of intersection b ላይ ያለው statement እውነት ነው ማለት ነው ኦኬ እውነት የሆነው ነው የተፈለገው ስለዚህ b ን ማክበብ ትችላላችሁ እስኪ ሌሎቹ ለምን እውነት እንደማይሆኑ ቼክ እናድርግ ወደ c ብትሄዱ c ጋር ብትሄዱ ምንድነው የሚለው a intersection universal set ኦኬ ዩኒቨርሳል ሴቱና a የጋራቸው ሊሆን የሚችለው ሴት a ነው ኦኬ c ላይ ግን የተቀመጠው ዩኒቨርሳል በሚል ነው ኦኬ ይሄ ዩኒቨርሳል ሴት ሊሰጠን የሚችለው ኦኬ ማን ነው a union ዩኒቨርሳል ሴት ቢሆን ኖሮ ዩኒቨርሳል ሴት ይሰጠናል ስለዚህ c ላይ ያለው እውነት አይደለም d ላይ ያለውንም ካየን a intersection b intersection c the whole complement ማለት a intersection b complement union c complement ማለት ነው በዲሞርጋንስ ሩል መሰረት ስለዚህ ይሄ ምን ይሰጠናል a intersection b complement union a intersection c complement ይሰጠናል ስለዚህ d ላይ ያለውም wrong ነው ማለት ነው ሶ እውነት የሆነውን ስቴትመንት ነው የተጠየቅነው መልሳችንም b ነው የሚሆነው ማለት ነው ወደ 63ኛው ጥያቄ ጋር ስንሄድ if a and b are the two roots of the quadratic equation 2x squared plus 3x minus 5 is equals to 0 የሆነ quadratic equation አለ 2x squared plus 3x minus 5 is equals to 0 የዚህ ሩቶች ደግሞ a እና b የዚህ ሩቶች ናቸው ተብሎ ተሰጥቶናል ሶ ይህንን ሰጥቶን ምንድነው የጠየቀን a - 1 times b - 1 ምን ይሆናል ነው
Okay, so ለዚህ quadratic equation a እና b root ከሆኑ a plus b the sum of the root ምን ይሆናል minus 3 over 2 ይሆናል and the product of the root a times b ምን ይሆናል minus 5 over 2 ይሆናል okay እነዚህን እንይዝና እነዚህን ቫልዩዎች በጣም ኢምፖርታንት ናቸው እነዚህን እንይዝና የተፈለገውን ጥያቄ እንመልሳለን ማለት ነው ሶ እኛ የተጠየቅነው a-1 times b-1 ምን ይሆናል ነው ሶ ይሄንን ዲስትሪቢዩት ስናደርግ a times b minus a minus b plus 1 ሆነ ማለት ነው ሶ ይሄ እንዴት ይገለጻል a times b minus a plus b plus 1 ሆነ ማለት ነው አሁን a times b or the product of the root minus 5 over 2 አለን minus the sum of the root ደግሞ minus 3 over 2 አለን plus 1 ይሆናል so ይሄ ምን ይሰጠናል minus 5 over 2 plus 3 over 2 plus 1 ይሆናል ማለት ነው so ይህ ማለት minus 5 plus 3 over 2 plus 1 ሆነ ማለት ነው so this is minus 2 over 2 plus 1 or minus 1 plus 1 which is the same as 0 okay ስለዚህ ምን እናደርጋለን ማለት ነው a minus 1 times b minus 1 ምን ይሆናል 0 ይሆናል ማለት ነው ስለዚህ 63ኛው ጥያቄ መልሳችን የሚሆነው ወደ 64ኛው ጥያቄ ጋር ስንሄድ on the number line what are the first two consecutive integers between which 3 plus radical 2 is located እንግዲህ 64ኛው ጥያቄ ላይ የተጠየቅነው ሁለት consecutive integers አሉ ማንን ያዙ 3 plus root 2 ያዙ ኦኬ የትኛው consecutive integer ነው 3 plus root 2 የያዘ የሚል ጥያቄ ነው so በልጥ የሆነ ተማሪ root 2 ማለት approximately 1.4 something ነው so 1.4 something ግን ከ3 ጋር ስንደምር 4 ምናምን ነው 4.4 something ነው የሚሆነው ይሄ ቁጥር ደግሞ በ4 እና በ5 መካከል ያለ ቁጥር እንደሆነ ይታወቃል እንደዚህ በማየት ተመልሳላችሁ ምናልባት ከትንሿ ነገር እንነሳካለን radical 2 is between 1 and 2 okay between 1 and 2 እንደሆነ እናውቃለን radical 2 so in each of this inequality the same amount of number add ብናደርግ okay እስኪ 3 add እናደርግ this is less than 3 plus root 2 3 plus 2 ምንድን ያደረኩት እያንዳንዱ ፓርት ላይ ኢኒኳሊቲውን አፌክት ሳናደርግ the same amount of number add ማድረግ እንችላለን so ይሄ ምን ይሰጠናል 4 less than 3 plus root 2 this is less than 5 ይሆናል ማለት ነው ስለዚህ 3 plus root 2 በማንና በማን መካከል ያለ ቁጥር ነው በ4 እና በ5 መካከል ያለ ቁጥር ነው ማለት ነው Okay, ወደ መጨረሻው ጥያቄ እናመራለን 65ኛው ጥያቄ ምንድነው የሚለው the graph of a quadratic function f is given by f of x is equal to ax squared plus b lines above the x-axis whenever I think እዚች ጋር ያለችው lies ለማለት ነው lies above the x-axis whenever there is a certain condition እንግዲህ ይህ ኳድራቲክ ፋንክሽን ከኤክስ አክሲስ በላይ ማረፍ የሚችለው a እና b ምን ቢሆኑ ነው የሚል ነው ኦኬ ሶ አንድ ኳድራቲክ ፋንክሽን ከኤክስ አክሲስ በላይ የሚሆነው አንደኛ ኮኤፊሺየንቱ ሊዲንግ ኮኤፊሺየንቱ a ፖዚቲቭ ሲሆን ነው ያለ ምንም ጥርጥር a ፖዚቲቭ ማድረግ አለባችሁ ኦኬ a ግዴታ ፖዚቲቭ መሆን አለበት ምክንያቱም ግራፉ above the x axis completely above the x-axis የሚሆነው a ከ0 ከበለጠ ነው a ከ0 ያነሰ ወይንም ኔጌቲቭ ነምበር ከሆነ ግራፉ ከx-axis በታችም የሚሆንበት ሁኔታ አለ ስለዚህ ግዴታ a ምን ማድረግ ይጠበቅብናል ፖዚቲቭ ማድረግ ይጠበቅብናል ሌላኛው ነገር ደግሞ b's ምን መሆን አለበት ለምሳሌ a ፖዚቲቭ b ኔጌቲቭ ከሆነ a ኔጌቲቭ I mean a ፖዚቲቭ b ኔጌቲቭ ከሆነ ይሄ ግራፍ portion ይኖረዋል below the x axis portion ይኖረዋል x interceptም ይኖረዋል ስለዚህ በምንም ታምር b ኔጌቲቭ አይሆንም so necessarily a positive b positive መሆን አለበት ምን አይነት ነገር እንዲኖር ይህ ኳድራቲክ
above the x-axis እንዲሆን ካስፈለገ so both a and b must be positive ስለዚህ 65ኛው ጥያቄ መልሳችን የሚሆነው a ነው ማለት ነው so የባለፈው አመት ኦንላይን ሞዴል ኤግዛም ማቴማቲክስ ኦንላይን ሞዴል ኤግዛም ይሄን ይመስል ነበር በእርግጠኝነት በአብዛኛው ጥያቄ በማየት የምትመልሱት ጥያቄ ነው ብዬ አስባለሁ ቤዚካሊ ግን ፈተናው ምን ታች ያደርጋል ምን ኤሪያ ላይ ፎከስ ያደርጋል ብሎ ማሰብ በጣም አስፈላጊ ነው የረሳችሁትንም ፓርት እግረ መንገዳችሁን እንደዚህ አይነት ጥያቄ እየሰራችሁ ለማስታወስ መሞከር አግባብ አለው ሶ ኦንላይን ሞዴል ኤግዛሙ ይሄን ይመስል ነበር በጣም ጠቃሚ ይሆናሉ ብዬ የማስባቸውን ከባለፈው አመት ፓይለት ኤግዛም ጋር ተቀራራቢ የሆኑ ጥያቄዎች ይዤላችሁ መመጣ ይሆናል በዚህ አመትም ሌላ ፓይለት ኤግዛም ኤክስፔክት እናደርጋለን ፓይለት ኤግዛም ከተሰራ ከተሰጠ መልሱን አውቶማቲካሊ ሰርቼ የመለቅ ይሆናል Thank you for listening ለነበረን ቆይታ በጣም አመሰግናለሁ ቻናሌን ሰብስክራይብ በማድረግ ስራዎቼን መከታተል ትችላላችሁ This all for today bye bye